ከሄኖክ ጥጋቡ ጋር ከስቱዲዮ መልስ ያለንን ቆይታ አብረን እንከታተላለን። አሁን በአልበሙ ምርቃት ላይ ተገናኝተናል። ሄኖክ ጥጋቡ ከፋና ላምሮት የድምጻውያን ውድድር በኋላ እንጎቻ ሲል ስያሜ የሰጠውን የመጀመሪያ ስራ የሆነውን በላይቭ ከባንድ ጋር የተጫወታቸውን 4 ሙዚቃዎች አድርሶናል። የመጀመሪያው ሙዚቃ አስቤሽ አላቅም የተሰኘው የጥበቡ ወርቅዬ ሲሆን ሁለተኛው ሙዚቃ ደግሞ የድምጻዊ ማዲንጎ አፈወርቅ አማን ነው ወይ ጎራው ይሰኛል። ሙዚቃ የድምጻዊ መስፍን አበበ እሳትና ብርሃን የተሰኘ ስራ ሲሆን አራተኛው ሙዚቃ ሚኒሊክ ወስናቸው በግል እኔና አንቺ ይሰኛል። ሄኖክ ጥጋቡ አራቱንም ስራ በላይቭ ከባንድ ጋር ተጫውቶ ተወዳጅነት ካተረፈ በኋላ ከጥቂት ጊዜያት በኋላ በናሆም ሪጋርድስ ውብ ዓለም የተሰኘ የመጀመሪያውን አልበሙን አድርሶናል። አሁን የምንገኘው ውብ ዓለም የአልበም ምርቃት ላይ ነው። ሁላችንም ፕሮግራሙን አብረን እንከታተላለን። ይህን ፕሮግራም ሙሉን በናሆም መልቲ ሚዲያ የዩቲዩብ ቻናል ላይ ያገኙ። ሄኒ እንኳን ደህና መጣ። እንኳን ደህና ቆይሽ። ዝና እንዴት ነው? ጥሩ ነው። ህዝብ ጋር ያለው አቀባበል አልበምን ከለቀክ በኋላ ከቨር ከሰራቸው 4 ሙዚቃዎች በኋላ እንዴት ነው? አሪፍ ነው። በጣም ለኔ ከጠበቅኩት በላይ ነው። በጣም ጥሩና ደስ የሚል ሌላ ጊዜ እንድትሰሪ የሚያበረታታ አይነት ጉልበት የሚሰጥ ነው ያገኘሁት። ያልጠበቀው ጥሩ አስተያየት አለ? ጥሩ አስተያየት ያው ትጠብቂያለሽ። ማን ደወለ? ማጠብቀው ሰው? አይ ስሙን ተማይል አሉ የደወሉ ብዙ አሉ። በጣም ደስ ብሏቸው አብራቸው መስራት ከምትፈልጋቸው ወደፊት ባገኛቸው ብለ ከምታስባቸው ሰዎች የመጣለ አስተያየት አለ? አይጠፋም። ስም ይጠቀስልኝ? ያው እሱ ይቀር ያው ብዙ ናቸው አብረን መስራት የምንፈልጋቸው ወደፊትና ብዙ አሉ። ከነሱ ጋር ወደፊትም እንደምንሰራ ደግሞ ተስፋ አለን። ከአልበምና ከዝና በኋላ ምን ገጠመኛለክ? እውነት ለመናገር እስካሁን ለገጠመኝ የሚሆን ጊዜ የለውም። አልበሙ ከወጣ 2 ወሩ ነው። አሁን ደግሞ አልበሙን ለማስመረቅ እየተጣደፈን ስለሆነ ሁላችንም ብዙ ያጋጠመኝ ነገር የለም። ከቤተሰብ አቀባበል ቤት በጣም ደስተኞች ናቸው። አልበሙ ከመውጣቱ በፊት የነበረውና ሰክሰስ ካረክ በኋላ ያለው ይጠብቁት ነበር። ዘፈኖችን የሚያውቋቸው ከሳምፕል ጀምሮ ነው። ቤተሰቦቼ ከሳምፕል ለልክላቸዋለሁ ይሰሙታል። ክፍለ ሀገሩ ነው በደንብ ይጠብቁት ነበር። አሁንም ደግሞ በጣም ጥሩ ስሜት ነው ያላቸው። ትርፉ መብሰልሰል ነው በልቤ ዞሮ በመናብ ጎዳና ባሳብ ጉዞ አልበም ላይ ለማን ተሳተፉ? አልበሜ ላይ ብዙ ሰዎች ናቸው። በግጥም በዜማ ግጥም አቡዲ ያለ ግጥምና ዜማ አቤል ሙሉጌታ
ናትናኤል ግርማቸው ኢንጂነር ፋንታው ጨፎ ፍሬዘር አበበ ወርቅ እንዳረሳ ሁሉንም ብዙአየሁ አራያ ጥላውን ሰማው ታምሩ አማረ ፋኑ ጊዳቦ አዲስ ፍቃዱ ፕሮዲዩሰር በቀንበርም እነዚህ ሁሉ ተሳትፈውበታል ሰለሞን ኃይለ ማርያም ሱራፌል ቻላቸው ረጅም ብዙ ናቸው አዎ ሪሊዝ ላይ ማን የሙዚቃ ስራውን ያቀርባል ብለን እንጠብቅ ሪሊዝ ላይ እንግዲህ ከኛ ጋር አብረው የሚጫወቱ ለምለም ኃይለ ሚካኤል ቤቢ ያለ መስፍን እነሱ ሌሎችም በዛ ጊዜ መተው ፖስተራቸው እዚህ ላይ ያልተለጠፉ ግን የሚጫወቱ ትላልቅ አርቲስቶች አሉ እነዚህ ሁሉ አሉበት እንጠብቃለን በደስታ አንተ የትኛውን ስራ ታቀርባለህ ብለን እንጠብቅ ከአልበም ላይ ምን ያህል ሙዚቃ ወይስ ከቨር ከሰራሃቸው ላይ እንግዲህ ቀላቅለን እንጫወታለን እኛን ፈልገው ለሚመጣው ሰው በደንብ ተደስቶ መመለስ ስላለበት ከመጀመሪያውም ከመዳረሻውም ከአልበማችንም ላይ እንጫወታለን የተወሰኑ ስራዎችን ስራውን ግን እዛ ሲመጡ ቢያዩት ይሻላል እናያለን You
የማስታወቂያ ባለሙያ ዘላለም ኩራባቸው በበላይ የሚጠብቀው ካምፓኒ ነው። እጅግ አድርገን እናመሰግናለን። በደንብ አድርጋችሁ አመስግኑልን። ኢትዮጵያ ምርጥ የሆነው አባይ ቴሌቪዥን እንግዲህ ዋና የብቸኛ ሚዲያ አጋራችን ነው። ክብረት ይስጥልን፣ እናመሰግናለን። አባይ ቴሌቪዥን በተወካይ ነው። በነገራችን ላይ መሴ ደግሞ በመሴ መልካም ፎቶ ዞላ ስቱዲዮ ቢቲ ክሬቲቭ ኢቨንት በደንብ በክብር ወደ መድረክ እንድትጋብዙ ልጠይቃለሁ። የበላይ ጠባቂው ኤምሲ ቴዲ በርካታ ስራዎች እናውቀዋለን። ከፍ ብሎ ደግሞ መጥቷል። ገና ብዙ እንጠብቃለን። እንግዲህ የበርካታ ሙዚቃንን ስራ ከፍ ብሎ እንዲታይ ክሊፖቻቸው ፕሮዲውስ እንዲደረግና ለበርካቶች እንዲደርስ በሚዲያው ደረጃ ከፍተኛ አስተዋጽኦ እያደረገ የሚገኘው ናሆም ሪከርድስ በደንብ አድርጋችሁ አመስግኑልን። አቶ ኢልያስ እጅግ አድርገን እናመሰግናለን። ለዚህ ለኛም ደግሞ ለዚህ አልበም እዚህ መድረስ የነሱ አበርክቶ በጣም ትልቅ ነው። በደንብ አድርጋችሁ እንድታመሰግኑልን እንጠይቃለን። ናሆም ሪከርድስ እጅግ አድርገን እናመሰግናለን። ሁሌም ለሚሰጡ የሙያ አበርክቶ ምስጋናው ይድረሳቸው። በግጥምና ዜማ እንግዲህ ሁሉንም ሳይሆን ሁሉም የተሳተፉበትን ነው ጠቆም ማረጋችሁ። አቡዲ በግጥምና ዜማ ተወዳጁ ድምፃዊ አቤል ሙሉጌታ ሚክሲንጉን የማስተሪንጉን ጉዳይ ቆንጆ አድርጎ የሰራው ከፍ ብሎ ስሙም የሚጠራው ሰለሞን ኃይለማርያም የሚክሲንግ እና ማስተሪንጉን ጉዳይ ሰለሞን ኃይለማርያም በተወካይ እናመሰግናለን። ታምሩ አማረ፣ ኢንጂነር ፋንታ ወጨፎ በክብር ወደ መድረክ በጣም እጅግ አድርገን እናመሰግናለን። አንጋፋ የሙዚቃ ባለሙያ እስቲ ባካችሁ ድምቅ ነው ሞቅ ነው መልካም እጅግ አድርገን እናመሰግናለን። ኑሪ ፍሬዘር አበበ ወርቅ ዛየው አርያንም እንደዚሁ ፍሬዘር አበበ ወርቅንም ሁለቱንም በግጥም የተሳተፉ ባለሙያዎች እጅግ አድርገን እናመሰግናቸዋለን። መልካም አሁንም እንቀጥላለን። ሱራፌል ቻላቸው በጣም እጅግ አድርገን እናመሰግናለን። የድምፅ ቅጂውን ሁለት ብሎ እንዲሰማ ያደረገ ባለሙያ እናመሰግናለን። ፋኖ ጊዳቦ ደግሞ በቅንብር የተሳተፈ ባለሙያ ነው። በጣም እጅግ አድርገን እናመሰግናለን። ከፍተኛውን ድርሻ የሚወስድ ነው አዲስ ፍቃዱ የተሳተፈ ባለሙያ ደግሞ እንጨምርላችሁ። ጥላሁን ሰማው በድምጽ የተሳተፈ ባለሙያ ይቅርታ፣ በግጥም የተሳተፈ ባለሙያ ነው። በጣም እጅግ አድርገን እናመሰግናለን። ኑርልን መልካም እጅግ አድርገን እናመሰግናለን። ሄኖክ ጥጋቡንማ ከፍ ማድረግ እንፈልጋለን ብለው ልዩ ሽልማት ሊያበረክቱ እዚህ መድረክ ላይ ተገኝተዋል፣ ደርሰዋል። ጭብጨባ፣ ሞራል፣ ፉጨት፣ እልልታ ሄኖክ ጥጋቡ እንኳን ደስ አለህ፣ እንኳን ለዚህ ክብር በቃ በሚል ናይስ
በጣም እጅግ አድርገን እናመሰግናለን ለሰጣችሁንም ስራ ጭምር። በጣም የሚገርማችሁ ከዚህ በፊት ሄኖክ ጥጋቡ መሲል ሰማው መሰላችሁ በቤት ሆነን በጣም በሚገርም ሁኔታ እናትና አባት እንደ ተመልካች እየሆኑ እዛው ቤታቸው አይደል ያዘጋጁና ነበር። ይሄው ለክብራቸው ካባል አልበሳቸው ብለዋል። ቀጣይ ከማን ጋር ለመስራት አስበሃል? ከአልበምህ በኋላ በጋራ እስካሁን አብሮ ለመስፈን ነው? አብሮ መስፈን በዛ ደረጃ እስካሁን አላሰብኩም። የተጀመረ የለም። አብሮ መስፈን ደረጃ የለም። የራሴን ነገሮች ነው ማስተካከለው መሰበሰበው ዜማዎችን ምናምን። ከዛ በተረፈ ግን አዲስ ሰርፕራይዝ የሚያደርግ ነገር ጥሩ ነገር ከተገኘ ከየትኛውም ሰው ጋር እሰራለሁ። እንኳን ደህና መጣ አኩቻ። እንኳን ደህና ቆየሽን ሳምሪ። አኩቻ ነኝ። እጓዋን ማንንም አንሰማ። ይሄ ነው ግን አልበምስ በጣም ቆንጆ ነው። ሰምተናል። እንዴት አገኘኸው? በጣም የወደድኩት አልበም ነው። እንደም ሲመሽን በጣም ወዷል። ሲመሻሽ ታሪክ አለው። የተለየ ወደድክበት? ግጥሙ የተጻፈበት መንገድ ደስ ይላል። ዜማው ደስ ይላል። ፋንታው ጨፉ ነው ኢንጂነር ፋንታው ጨፉ ደግሞ ዜማውንም የሰራውና ደስ ይላል። ናትናኤል ግርማቸው ግጥም በጣም ቆንጆ ነው። ይሄንም ደግሞ ቆንጆ ሁኔታ ተጫውቶታልና ወድጄዋለሁ። ድምጹ ከለር ደስ የሚል ማርክ ሀገረኛ አይነት ቃና ያለው ነው። ፕሮግራሙን ውስጥ ተከታትለን የመጣ ነው። እንዴት አገኘኸው? እጅግ በጣም ደስ የሚል አቀራረብ ነበር። አልበም በዚህ ያህል ደረጃ ተከብሮ ሲመረቅ ደስ ይላል። የተለፋበት የተረከመበት ስራ በዚህ ያህል ደረጃ ክብር ተሰጥቶት ሲመረቅ ደስ ይላል። ቆንጆ ነበር የነበረው ሂደት ወድጄዋለሁ። ደስ የሚል ጊዜ ያሳለፍነው። ሄኖክ ከባንዱ ጋር የነበረው ቆይታ አሪፍ ነበር። በጣም የተዋሃደ ነው። ደስ የሚል የጠበቀውን ያክል አገኘኸው? እንዴ ኢንጆይ ነው ያደረኩት። በጣም የህዝቡ አቀባበል እንዴት ነበር? ደስ ይላል። ደስ የሚል አሪፍ ጊዜ ነው ያሳለፍነው። በቀጣይ እንግዲህ ሁለተኛ አልበም በጉጉት ነው እንጠብቃለን፣ እንሰማለን። እናመሰግናለን። ሳምሪ ይመቸን። ፍሬ ማርያም መስፍን ይባላል። እንኳን ደህና መጣሽ። እንኳን ደህና ቆየሽ። የሄኖክ ጥጋቡን አልበም እንዴት አገኘሽው? በጣም ነው የወደድኩት። የሚገርም አልበም ነው። በጣም ቆንጆ አልበም ነው። ለመዳረሻ ከዳመጠን 4 ሙዚቃዎች በኋላ አልበሙን በደንበክሹ ልክ አግኝተሻል? በደንብ ከጠበቅኩት በላይ። የትኛው ሙዚቃ ወደድሽው? የተለየ ስሜት ተሰጠሽ? ሁሉንም በጣም ነው የወደድኳቸው፣ ግን የተለየ ስሜት የሰጠኝ የለፋንበት ምክንያት አለ። የለፋሽበት ነገር አለ። የኔ ታሪክ ነው። እንደዛ ነው
ፌል ማድረግ በጣም ለፋሽበት ታሪክ በጣም ውስጥ የነበረው ቆይታ እንዴት ነበረ? ሄኖክ ከባንዶቹ ጋር ሲጫወት ፕሮግራሙ እንዴት አገኘሽው? በጣም ደስ ይላል። በጣም ደስ ብሎኛል። በጣም ጓጉቼ ነበር የመጣሁት። በጣም ኤክሳይትድ ሆኜ ነበር የመጣሁት። የጠበቅኩትን አግኝቻለሁ። ጋዜጠኛ ተመስገን ካሬ ወደ ሄኖክ ጥጋቡ አልበም ምርቃት እንኳን ደህና መጣክ። እንኳን ደህና ቆየሽ። እንዴት አገኘው ፕሮግራሙን? በጣም ነው ደስ የሚለው። ገና ከድባቡ ጀምሮ በጣም ደስ የሚል ነገሮች አሉ። ከዚህ ቀደም እንግዲህ እሱን የሰማሁት በአልበሙ፣ አሁን ደግሞ ቀጥታ ወደ እንመለከተው ነውና ደስ የሚል ድባብ አለው። የሰው ደስ ይላል። ድምጻዊ ኢዮብ በላይ እንኳን ደህና መጣ። እንኳን ደህና ቆያችሁ። የሄኖክን አልበም እንዴት አገኘኸው? የሄኖክ አልበም በጣም ቆንጆ፣ በጣም በዚህ ዓመት ላይ ከወጡ በጣም ብዙ አልበሞች ወጥቷል። በጣም ድንቅ የሆኑ በጣም ቆንጆ ብዙ አልበሞች ወጥቷል። ግን የሄኖክም ደግሞ በጣም እኔ ከምወዳቸውና የኔ ፍሌቨር ወይም ደግሞ በጣም ስሜት የሰጡኝ ዘፈኖች ከምላቸው ሰዎች ውስጥ አንዱ የሄኖክ ጥጋቡ። ከአልበሙ የትኛው ሙዚቃ በጣም የወደድከው አለ? የዜማው ባለቤት የኢንጂነር ፋንታሁን የሆነው ማስረሻዬ ካልተሳሳትኩ ግጥም የሳቸው ነው። በጣም ፌቨራይት። ምክንያት አለው? የእውነተኛ ታሪክ ላይ መሆኑ ዘፈኑ የዜማ ደራሲው እና የግጥም ባለቤቱ እሳቸው ኢንጂነር ፋንታው ጨፎ እውነተኛ ታሪክ መሆኑ በጣም እንደወደው ልዩ ስሜት እንዲሰጠኝ አድርጓልና ለዛ አሁን የተገናኘ ነው። ከአልበም ምርቃቱ መልስ ነው። አልበም ምርቃቱ እንዴት ነበር? ሰው ጋር ያለው አቀባበል እንዴት ነበር? አንተ እንደጠበቅከው አገኘኸው ወይ? በጣም ደስ ይላል። በጣም ልዩ ስሜት ይሰጣል። አልበም ሪሊዝ ለማድረግ ለማስመረቅ ቀላል አይደለም። በጣም ብዙ እንዳልኩሽ ብዙ አልበሞች ወጥቷል። የተመረቁበት ቁጥር ስም ናቸው። ያ ማለት እንግዲህ ሂደቱና በጣም ክብደቱ ማወቅ እንችላለን ያልበም ምርቃቱ። ስለዚህ በመጀመሪያ አድናቆቴን ልሰጥ እፈልጋለሁ ለሄኖክ ጥጋቡ፣ እንዲሁም ደግሞ ወደ አጋር ድርጅቶቹ፣ እንዲሁም ደግሞ በዚህ ስራ ላይ በአልበሙ ሁኔታ ከጎኑ በመሆኑ ደግሞ ለናሆም ሪከርድስ በጣም ትልቅ ምስጋና ማቅረብ እፈልጋለሁ። በዚህ አጋጣሚ ለኢንዱስትሪው እያደረገ ያለው ነገር ቀላል ስላልሆነ በጣም ደስተኛ ነበርኩ። ያየሽውም ሰው በጣም ብዙ ነው። የጥበብ አፍቃሪው አርቲስቱ ብዙ ሰው የመጣበት ደስ የተሰኘበት ፕሮግራም ነበር። እኔም እንዳንድ ታዳሚ እንዳንድ ደግሞ የጥበብ ሰው በጣም ደስተኛ ነኝ። እንደጠበቅኩ አግኝተዋል ከባንድ ጋር ሲጫወት? እንደጠበቅኩት በጣም በእውነት እናመሰግናለን። ኢንጂነር ፋንታው ጨፎ እናመሰግናለን። ቴንኪ የሄኖክ አልበም ላይ በብዙ ስራዎች ተሳትፈዋል። በምን ሙዚቃ ተሳትፈዋል? ይሄ ከብዳል። ለምን መሰለሽ? ሲመሻሽ ራሱ አልበም ነው እንግዲህ ተመልካቾች ይዩት። 13 ትራክ ሲመሻሽ የት ላይ እንዳለ በኦዲዮ ብቻ እንደገና ማስረሻዬ ነሽ። ማስረሻዬ እውነተኛ ታሪክ ላይ የተመሰረተ? አዎ ለባለቤቴ ለቴና ታሰፋ ነው የተሰራ። ለመሰለሽ ህይወት አፕ ኤንድ ዳውኖች አሉ። በጣም ከባድ ነው ህይወት እና ግን እንግዲህ መቼም ናሆም ሪኮርድስ ሪያሊቲው ሊያወጣ ፈልጎ ስለሆነ ነው እንጂ እኔ ለባለቤቴ ነው የሰራሁት። ለነ ኤፍሬም ታምሩ፣ ለነ ማዲንጎ፣ ለነ ደረጀ ደገፋው፣ ለነ አምሳል ምትኬ፣ ለነ ማሪ ደገፋው፣ ለነ ፋሲል፣ ለብዙ ምን ለመቤት ነጋሲ። ቦታው ላይ የነበረው ሁኔታ ቆንጆ ነበር። በስማ ስቲል አሁንም ነው እንደዚህ ባመሰግነው ኤልያስ እኔ ፐርሰናል አላውቀው ሆነስት from my bottom of heart መናገር ናሆም ሪከርድስ ለመጀመሪያ ጊዜ ብልም እንደዚህ ቢሆን የሱ ጥረት ለሄኖክ ጥጋቡ ያደረገውን ጥረት በሌላ ላይ ኢምፕሊመንት ካረገው really is a man, he is an institution። በቃ ዓለም አቀፍ መንገባበት ባጭር ጊዜ ውስጥ ምንም ነገር የለም። ኤልያስ to be honest sabri ነሽ አንቺ you are a promoter ግን እኔ ከልቤ የምነግርሽ ናሆም ሪኮርድስ በጣም to be honest he is number 1 ደግሞ አሁን currently አሁን ባለው በምን ቃል ይነገራል? ናሆም ሪኮርድስ ወደዋለሁ። Thank you so much. Yeah.
ፍቅርሽ ያንስሻል ቻለ 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 ከሪሊዙ በኋላ ስንት የሙዚቃ ቪዲዮ ክሊፕ እንጠብቅ ካልበምህ ላይ? ካልበሜ ላይ አንድ ሁለት ስራዎችን እንሰራለን ብለን እናስባለን። ከዛ በኋላ ግን ወደ ደግሞ ኦሪጂናል ስራዎች እንደገና ወደ አዲስ ስራዎች ነው የምንመጣው ማለት ነው። እሺ ማመስገን የምትፈልገው አለ? ብዙ ናቸው ማመስገን የምፈልጋቸው። በአጠቃላይ እንዳላረዝምብሽ ስራው ላይ የተሳተፉትን በሙሉ በጣም ማመስገን እፈልጋለሁ። አዲስ ፍቃዱ ፕሮዲዩሰሬ በጣም ወንድሜም ጭምር ነው እሱ። ይሄን አልበም ተሰርቶ እስኪያልቅ ድረስ ብዙ ዋጋ ከፍሏል ከኔ ጋር ማለት ነው። ስለዚህ እሱም በጣም አመሰግናለሁ። እንደገና አቶ ኤልያስም የናሆም ሪከርድስ ባለቤት በጣም ከጎኔ በመሆን ብዙ ነገሮችን እያገዘኝ ነው። እሱንም በጣም አመሰግናለሁ። ህዝቡንም በጣም አመሰግናለሁ። እንደዚህ ፊል አድርጎ ሰምቶ አዳምጦ ጥሩ ጉልበት የሚሆን ነገር ለኔ ስለሰጠኝ በጣም አድርጌ ነው የማመሰግነው። እናንተንም ሁላችሁንም አመሰግናለሁ። እናመሰግናለን። በአዳዲስ ስራ እንጠብቅሃለን።